ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስእልት እንቆጳዝዮን ቅድስት ቤተ ክርስቲያን። ሰላም ተመልካቾቻችን፣ እንደምን ቆያችሁ? እንደምን ከረማችሁ? እንደምን አላችሁ? አምላካችን እግዚአብሔር ለዚህ ዕለት ደግሞ ያደረሰን ስሙ የተመሰገነ ይሁን። የኔታ እንደምን ከረሙ? እንደምን ቆዩ? እንግዲህ ያው በተከታታይ እያየን ያለነው በስርዓተ ቤተክርስቲያን ደግሞ ስርዓተ ቅዳሴውን ስለሆነ በዛ በስርዓተ ቅዳሴው ደግሞ ምስጢራት የምንፈጽምባቸውን ምስጢራት የሚከናወንባቸውን ነዋያት እያየን ነው። ከነዛ መካከል ደግሞ ዛሬ የምናየው እርፈ መስቀል ነው። ስለዚህ እርፈ መስቀል ምንድን ነው? አገልግሎት የሚሰጠው በምን ሁኔታ ነው? ምሳሌዎች ካሉትስ እነሱ ምንድን ናቸው የሚለውን እያየን ነው የምንቆየው። እንደ መግቢያ ግን እርፈ መስቀል ምንድን ነው? አገልግሎቱስ ምንድን ነው? የኔታ ቃል ያሰማልን ነገር እኔም እንደምሰነበታችሁ ላለው አምላካችን ስሙ የተመሰገነ ይሆንልን። እርፈ መስቀል ማለት እንግዲህ አረፈ ቀዳ ይላል ሊቃውንቱ፣ መቅጃ ማለት ነው። እንግዲህ እርፍ ማለት በእኛ ስናመጣው ከኋላ የሚያዝ ይሄ ማረሻ እንትን አይደለም፣ እርፍ ይባላል። እርፍ ማለት እንግዲህ እርፈ መስቀል ማለት የመስቀል ማረሻ ማለት ነው። እንደው በሌላ አነጋገር የመስቀል ማረሻ እንደውም ሐዋርያትን የሚይዙትን የእጅ መስቀላችን እርፍ እንለዋለን። የመስቀሉን እርፍ ይዘው ዓለምን አረሱ፣ ቃልህን ዘሩ ተብሎ ይነገራል። ይሄኛው ግን ከዛኛው ደግሞ ያ ቃሉን የሚዘሩበት እርፈ መስቀል ሐዋርያት ይዘውት አጋንንትን ያባረሩበት የነበረው መስቀላቸው በእጃቸው ይዘው የሚሰብኩበት የሚያሳዩት የክርስቶስ መስቀል። ይሄኛው ደግሞ እርፈ መስቀል የምንለው መቅጃ መስቀል ማለት ነው። አረፈ ቀዳ ነው ሊቃውንቱ እንደሚናገሩት መቅጃ ነው። ይሄ እርፈ መስቀል እንግዲህ የደሙ ማቀበያ ነው። በቤተክርስቲያናችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ደሙን ለምዕመናን የምናቀብልበት ነው ማለት ነው እና ይሄ ማደያ ማለት ነው። እንግዲህ የሚሰራው ከተለያዩ ማዕድናት ጽዋው ከሚዘጋጅባቸው ሳይሉ ከሚዘጋጅባቸው ነው። እንደ ማንኪያ አይነት ነው። ማንኪያ ይላል እንደውም መጽሐፉ ራሱ እርፈ መስቀሉን ዛቲ ማንኪያ ይላታል። ማንኪያ እንደምንለው እኛ መንኪያ ማለት ነው። ማንኪያ እና እርፈ መስቀል ማለት ማንኪያ የሚመስል ግን ከማንኪያ የተለየ ስሙ ማንኪያ ተብሎ ቢገለጥም ከማንኪያ እኛ ከምንለው ይሄ ሻይ መቅጃ ምናምን ከምንለው የተለየ ነው። ጸሎትም ያለው በራሱ ተባርኮ ተቀድሶ እንደ ሌሎቹ ነዋያት የሚገባ ግን የክርስቶስ ደሙ ማቀበያ የሆነ ለምን ዲያቆን እሱን የሚያቀብለው በእንትኑ ነው፣ በእርፈ መስቀሉ ነው ደም የሚያቀብለው በእርፈ መስቀሉ ይዞ። እሱም ሲሰራ ከጫፉ ጎድጎድ ያለ ማንኪያ ይመስላል። ከኋላ ግን መስቀል አለው። ረዘም ተብሎ ከመያዣው በኋላ መስቀል አለው። ለዛ ነው እርፈ መስቀል የተባለው። በመስቀል ዝም ብሎ እንዲህ እንደማንኛውም ተራ ማንኪያ ሾጠጥ ያለ ነገር አይሰራም። ከኋላው ላይ መስቀል ምልክት ተደርጎበት በመስቀል ነው የሚደረገውና እሱ ልክ የክርስቶስን መስቀል ደሙ በመስቀሉ የፈሰሰና የታደለ መሆኑን የሚያመለክት ነውና የደሙ ማቀበያ ነው። በሌላ መልኩ ይሄ የሱራፊ ጉጠት ምሳሌ ነው ብለውታል አባቶቻችን። የሱራፊ ጉጠት ምሳሌ ነው። እንግዲህ በትንቢተ ኢሳይያስ ምዕራፍ 6 ላይ የኢሳይያስን ታሪክ እናነባለን። ኢሳይያስ ትንቢቱ የተነሳው ለምጽ ወጥቶበት የነበረ ነቢይ ነበረ። በሁለተኛ ዜና መዋዕል ምዕራፍ 26 ላይ ንጉሱ ኦዜያንና ኢሳይያስ ያደረጉትን ካህኑ አዛሪያስ ኦዜያን ነቢዩ ኢሳይያስ በጊዜው የነበሩትና ይሰጡት የነበረውን አገልግሎት ተመልክቶ ካህኑ አዛሪያስ የቤተ ክህነትን ጉዳይ ከፍ እያደረገ የቤተ መንግስትን ጉዳይ ደግሞ ከቤተ ክህነት እንደማይበልጥ እንደውም ምድራዊ ብቻ እንደሆነ የኛው ግን ሰማያዊ እንደሆነ ሲያሳይ በኋላ ያኛው ንጉሱ እኔም በእናቴ ከቤተ መንግስት በአባቴ ከቤተ መንግስት ብወለድ በእናቴ ከቤተ ክህነት እወለዳለሁ ብሎ ገባ። ማጠን ጀመረ። ሲያጥን ለምጽ ወጣበት። ለምጽ ሲወጣበት እንግዲህ በልብስ ለመሸፈን ሞከረ፣ አልሆነም። ዞሮ ማጠንቱ ላይም ተናግረነዋል ያለ ስርዓት ማጠን እንደማይገባ። በዚህ ጊዜ ግን
የነበረው ነቢይ ኢሳይያስ ነው። የእግዚአብሔር መልእክት የሚናገር ሕጉን ስርዓቱን የሚናገር እነዛ ዓለሙን የሚያስተዳድሩ ካህኑም አለ። ግን በትንቢት መልኩ ደግሞ የሚገስጽ የሚመክር ኢሳይያስ ነበረ። ፈርቶ ዝም አለ። ፈርቶ ዝም ሲል ኢሳይያስ ትንቢቱ ተነሳው። በከንፈሩ ላይ ለምጥ ወጣበት በኢሳይያስ ላይ። ከዛ በኋላ ትንቢቱ ሲነሳው ለምጥ ሲወጣበት አውጥተው ወደ ውጭ ጣሉት። እንዲህ አይነት ነቢይ በእኛ ጋር መኖር የለበትም ብለው አወጡት። ከዛ በኋላ በመጨረሻ ጊዜ 3 ዓመት ከ6 ወር ነው በለምጽ ተመቶ የኖረው ኢሳይያስ። ትንቢት እንዳይናገር ትንቢቱ ተነስቶታል። ሂዶ እንዳያስተምርም ለምጽ ወጥቶበታል። ከሰው መቀላቀል አይችልም። በኋላ እግዚአብሔር ሊያድነው ሲሻ እግዚአብሔር ኢሳይያስን መነፌን ነው በሕዝቤ እስራኤል ሁሉም ራሱን ጠበቀ እንጂ ወደ እስራኤል የምልከው ሰው ባገኝ ሲል ኢሳይያስ ምን አለ? እኔ ከንፈሬ በለምጥ ተመቷል፣ ለምጥ አለብኝ፣ እስራኤል ለምጥ ይጸየፋሉ እንጂ በዛው ላይ ትንቢቱ ተነስቶኛል፣ መናገር አልችልም፣ ይገለጥልኝ የነበረው ምስጢር ተሰውሮብኛል እንጂ እኔ ህጀም አልፈራም ነበር አለ። ከዛ በኋላ እግዚአብሔር ምን አለ? መልአኩን በጉጠት እሳት ይዞ እንዲሄድና ከንፈሩን እንዲያስነካው አደረገ። መልአኩን በጉጠት እሳት ይዞ ሄዶ ከናፍሬ ኢሳይያስን አስነካይላል። ዋልከፎ ከናፍሬ ነው የሚለው ከንፈሩን ሲያስነካው ለምጡ ዳነለት፣ ትንቢቱ ተመለሰ። አይተትኩ ለከ ኃጢአተከ ወይም ኃጢአተከ ኃጢአተከ ቢል በኃጢአት የመጣብህን ለምጽ አስወገድኩልህ። ኃጢአተከ ካለ ደግሞ ትንቢቱ የተነሳን ትንቢት ማጣትህን አረቄልህ ተመልሶልሃል። ትንቢት ተመለሳልህ ብሎ በጉጠቱ በተያዘ ፍም አማካይነት ማን ተወገደ? የኢሳይያስ ለምጽ ተወገደለት፣ ኃጢአቱ ተወገደለት ማለት ነው። ከዚህ በኋላ ማስተማር ይችላል። እና ይሄ ጉጠት የዕርፈ መስቀል የጉጠቱ ምሳሌ ነው እንላለን። ዲያቆኑ የመልአኩ ምሳሌ ነው። እንግዲህ ዲያቆኑ የመልአክ ምሳሌ ነው። መልአኩ እሳቱን የያዘው በምኑ ነው? በጉጠቱ ነው የያዘው። ፍሙን የያዘው በጉጠቱ ነው፣ በእጁ አልያዘውም። ዲያቆኑ ደግሞ እሳት የሆነውን በእጅ መዳሰስ የማይቻለውን የክርስቶስን ደም በእጅ እያፈነ እየቀዳ መስጠት አይችልም። ስለዚህ በዕርፈ መስቀሉ ነው ማቀበል የሚችለው፣ በዕርፈ መስቀሉ ነው መስጠት የሚችለው። ከዛ ያ ዕርፈ መስቀሉን ይዝና ያቀብላል። ዲያቆኑ የመልአኩ ምሳሌ ነው። ኢሳይያስ ደግሞ የምዕመናን ምሳሌ ነው ማለት ነው። ምዕመናን በለምጽ ኃጢአት የተመቱ ኃጢአት ያቆሰላቸው ሰውነት ኃጢአት ያቆሰለውን ከሰው ለመቀላቀል እንዳይችሉ ያደረጋቸውን ከሰው የለያቸውን ኃጢአት በዚህ በስጋው አማካይነት ያንን እንዲወገድላቸው ከለምጽ ኃጢአት እንዲድኑ የተደረገበት ደሙን ማቀበል የሚቻልበት ነው ማለት ነው። ጉጠቱ የስጋው የደሙ ምሳሌ ነው ብለው አባቶቻችን። ማንትኑ ፍሙ የደሙ ምሳሌ ነው እና ጉጠቱ የዕርፈ መስቀሉ ምሳሌ፣ ፍሙ የደሙ ምሳሌ፣ ከናፍሬ ኢሳይያስ የምዕመናን ምሳሌ፣ መልአኩ ደግሞ የማን የዲያቆኑ ምሳሌ ነው እና በዛ ልክ ነው ይናገራል። እንደውም ከሱ ላይ እኮ አይደል ይናገራል፣ ራሱ መጽሐፉ ይናገራል። የኢሳይያስን ለምጽ በጉጠቱ በተያዘው በመልአኩ ጉጠት አማካይነት እንዳነጻህለት እንዳዳንከው በዚህችም በዕርፈ መስቀል በሚሰጠው ደም የምዕመናን ኃጢአት አስተስርይላቸው ተብሎ ተነግሯል ማለት ነውና ኢሳይያስ የተፈወሰበት ምሳሌ ነው። ባጭሩ ምሳሌው ይሄን ይመስላል። እንግዲህ ያው ደሙ የፍሙ ምሳሌ ነው። የምናስበው እንግዲህ ይሄ ደም ኃጢአትን የሚያርቅ ስለእናንተ የሚፈሰው ደም ነው አይደል የተባለው። ኃጢአትን ስለ ብዙዎች ኃጢአት ማስተስረይ ነው የሚለው። እንደው የብዙዎችን ኃጢአት ለማስተስረይ በቀራንዮ የሚፈስ ደሜ ተብሎ የብዙዎችን ኃጢአት በከፊል ነው የብዙዎችን ማለት የሙሉን አይደለም፣ አምኖ ለሚመጡት ስለሆነ ማለት ነው። የብዙዎችን የተባለው በሙሉ የሁሉን ኃጢአት ተብሎ እንዳይደመድም አምኖ የማይቀበለው ኃጢአቱ ሊሰለድታችን የብዙዎችን ነው። ከብዙ ካለው ከሙሉ ብዙዎች በአብዛኛው መጠን አምነው የሚመጡበትና የሚቀበሉት ለምጽ ኃጢአታቸው የሚድንበት ማለት ነው። እንግዲህ ዕርፈ መስቀል ይሄን ይመስላል። ቃል ያሰማልን ጌታ። እንዲያው ቃሉን ራሱ ቅድም እርሶት ባሉት መንገድም ዕርፍ የሚለውን ዕርፈ መስቀል የሚለውን በደንብ ነው ያብራሩት። በሌላ በኩል ደግሞ ዕርፈ መስቀል የሚለው የምዕመናንን ልቦና የሚያረሰርስ የሚያርስ ወደ ሕይወት ልምላሜ የሚያመጣ ከኃጢአት ጫካ ከኃጢአት ደን አርቆ ወደ መንፈሳዊ ልምላሜ የሚያደርስ የክርስቶስን መድኃኒት የሆነውን ሕይወት የሆነውን ስጋውን ደሙን የሚያቀብልበት ነው። እንግዲህ ወንጌል በዕርፈ መስቀል ታረሰ፣ ተሰበከ። በዕርፈ መስቀል ዓለም በወንጌል ታረሰ ሲባል ምን ማለት ነው? ወንጌል ማለት እኮ የክርስቶስ ስጋና ደም ነው። ሌላ እኮ ወንጌል አለ። ወንጌል እኮ ሌላ የለውም። በነገራችን ላይ አሁን ብዙ ጊዜ የምንሳሳተው ወንጌል ማለት ይሄ ጭብጨባው አይደለም፣ እልልታው አይደለም። ወንጌል ማለት ያ ነው። ምዕመናን የክርስቶስን ስጋና ደም ሲቀበሉ ያ ነው እርሻ የሚባለው። ያ እንደው ቅድም እርሶት የተረጎሙበትን መንገድ ይዘን ማለት ነው። እና እርሻ ምንለው ያን የወንጌል እርሻ የሚባለው ያ የምዕመናን ልቦና በወንጌል ታረሰ የሚባለው ለዛ ምስጢሩ ሲበቁ ነው።
አለዛ የአውደ ምሕረቱ ትርኢቱ ነው የሚቀረው ማለት ነው። እዛ ካልደረሱ እዛ ካልበቁ የምዕመናንን መማር የመምህራንን ማስተማር ትርጉም የለሽ ነው የሚሆነው። ለዚህ እና አቡነ ተክለ ሃይማኖትን አሁን ኢትዮጵያን በወንጌል አረሷት በወንጌል እርፍ አረሷት ስንል ምን ማለታችን ነው? ህዝቡን ወደ እግዚአብሔር መንግስት አበቁት፣ አቀረቡት፣ ለክርስቶስ ስጋና ደም አበቁት ማለታችን ነው እንጂ እንደአሁኑ ዘመን ዝም ብሎ እየጮሁ እየለፈለፉ አገሩን አደረሱት ማለት አይደል። በምስጢራት ነውና ያንንም የያዘ ነው። እንግዲህ እዚሁ ላይ የተወሰኑትንም እንደው እንዲያነቡትም ጭምር እንጋብዛለን። እንደው አጋጣሚውን አግኝተው መጽሐፉንም ካገኙት ቢያነቡት ቢመለከቱት ነው የምንለው። በተለይ ከኢሳይያስ ጋር የተገናኘው ምሳሌዎቹ የዲያቆናት ክብራቸው በመላኩ ነው የተመሰሉት። ኢሳይያስ በምዕመናን አሁን ምዕመናን የትኛውንም በደል ቢበድሉ ምህረት ይቅርታ እንደሚያገኙ አምነው የሚቀርቡ ከሆነ ከኢሳይያስ እንመለከታለን። ምክንያቱም ዝም ማለት፣ አለመናገር፣ አለመገሰጽ በኢሳይያስ ተሾሞበት በነበረው ኃላፊነት ትልቅ ቅጣት ነው። ምክንያቱም ኢሳይያስ እንደሌላው ህዝብ አይደለም። ኢሳይያስ ነቢይ ነው፣ እግዚአብሔር ሾሞታል እና እግዚአብሔር የሾመበትን ስልጣን ትቶ አለመናገር ቅጣት አምጥቶበታል። ግን ደግሞ አምኖ ይቅር በለኝ ብሎ ሲጠይቅ ደግሞ ምህረት አግኝቷል። ስለዚህ ምዕመናንም በዛ በኢሳይያስ ቦታ ቆሞ ራሳቸው በኢሳይያስ መነጽር ቢያዩ፣ በቅዱሱ ኢሳይያስ በዛ ቦታ ቢያዩ እኔም ጸጋህን አጥቻለሁ፣ እኔም ከገቢረ ጽድቅ ተራቁቻለሁ ብለው ራሳቸውን በዛ መጠን ኢሳይያስ ልክ ራሱን እንዲያቀረበው አድርገን እንደዛ ቢያደርጉ፣ ዲያቆናትም ደግሞ ልክ እንደ ሱራፊ ራሳቸውን አንጽተው አብቅተው የሚያቀብሉት ምስጢር ምን ያህል ታላቅ እንደሆነ ለምጽ የሚያነጻ እንደሆነ ያው የነፍስ የስጋ አይደለም። ኢሳይያስን ሱራፊ ስጋዊ ለምጹን ያራቀለት ያው በእርግጥ ኃጢአትህንም ይለዋል የውስጥም ጭምር አለበት። ግን የሚታይ ነው ለምጹ የሚታይ ላይን እይታ የሚያንጸባርቅ ነው ለምጹ የሚታይ ነው። እስራኤላውያን የሚጸየፉትም ለዛ ነው። ስለዚህ ይሄኛው የዲያቆኑ ግን የነፍስ ለምጽ ነው፣ የውስጥ ለምጽ ነው፣ የማይታይ ለምጽ ነው የሚያርቀው እና እንግዲህ ይሄ ታላቅ ምስጢር ነው ማለት ነው። ሱራፊን ወክሎ ወይም ኪሩቤልና ሱራፌል የሚፈጽሙት ምስጢር ነው የሚፈጽመው በዕርፈ መስቀል እና ዲያቆናትም በዛ መጠን እንዲያዩት ነው። ሌላው ደግሞ እሳት መሆኑንም ደግሞ ማየት ያስፈልጋል። አባ ሕርያቆስም ይናገራል አይደል? መግቢያው ላይ እሳት ማህያዊ ለለ ይገብሩ ፈቃዶ፣ ከዛ ደግሞ እሳት በላይ ለአማጽያን የሚለው አለ። ከዛ ደግሞ ወደዛ ሄድና ደግሞ ምን አይነት ሰውነት ይሸከመዋል ይላል። ምን አይነት ሰውነት ሊወስነው ሊሸከመው ይችላል ይላል። ስለዚህ ምዕመናን ያንን እያሰቡ ምስጢሩን እያሰላሰሉ እንዲፈጽሙት ነው እና ዕርፈ መስቀል ባጭሩ ብዙ ምስጢራት ያሉት ነው። ወደ መጨረሻውም አካባቢ ቡራክ ያለው ይባረካል። ራሱ እሱ ላይ ጸሎት አለው። ልክ ቅድም ስናየው እንደቆየ ነው እስከዛሬ እንዳየ ነው ነዋያት ይባረካል። ዕርፈ መስቀል በዚህ በዕርፈ መስቀል ስልጣንህን አሳድር ይላል። በዚህ በዕርፈ መስቀል ስልጣንህን አሳድር ይላል። ስለዚህ ዕርፈ መስቀሉ ምን አለው ማለት ነው? ስልጣን አለው ማለት ነው። ስልጣን አለው ማለት ነው። ለቤተክርስቲያን የገባች እያንዳንዷ በጣም ጥቂት ምንላት በጣም ትንሽ ምንላት ነገር በሙሉ ስልጣን አላት ነገራችን። ሌላውን ቀርቶ እኮ ጧፉና እጣኑ ሁሉ እኮ እዛ ሲገባ እኮ ሌላ እኮ ነው። እዛ ሲገባ እኮ ሌላ ነው እና ይሄም ስልጣን አለውና ስልጣንህን አሳድር ብሎ ይጸልይበታል። አክብረው ይላል። እንደገና ደግሞ በከመ ወሃብካ ለጉጠት እንተ ሱራፊ ይላል። ለዛች ሱራፊ ለያዛት ጉጠት ስልጣን እንደሰጣት ኃይል እንደሰጣት በዚህም ዕርፈ መስቀል ኃይልህን ስልጣንን አሳድር፣ ምዕመናን የሚፈወሱበት አድርግ፣ የምዕመናን ልቦና መንፈሳዊ ልዕልና የሚያገኝበት አድርገው፣ የምዕመናን የነፍስ ለምጽ የሚድንበት አድርገው ይላል። ያችን እንደባረካት ለዛች ኃይል እንደሰጣት ለዚህም ዕርፈ መስቀል በዚህም ምስጢር ኃይል ይሆንበት ዘንድ እያለ ጸሎት ያደርጋል። በጣም ብዙ ነው። እንደው እዚህ ላይ አብዛኛውን የሚያነሳው ኢሳይያስ ነው። በነገራችን ላይ ይህ ስርዓተ ቅዳሴው መግቢያው ዕርፈ መስቀልን በተመለከተ ሲያነሳ ከኢሳይያስ ጋር ነው እያመሳሰለ የሚያመጣው። እንደውም እንዲህ ይላል፣ እስመ ለከ ስብሐት ወይዝ ምስለ ወልድከ ዋህድ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ይላል። ከዚህ ጀምሮ ወደኋላ ያለውን ምስጢር የጌታችን ኢየሱስ ክርስቶስን ኃይል፣ ምስጋና እና ስልጣን ከዛ ኢሳይያስ ከተፈጸመለት ምስጢር ጋር አዋህዶ ተርጉሞ ያያል። ስለዚህ እንግዲህ ምስጢራቱን ምሳሌውን አይተናል። ሌሎችንም ምስጢራት እንግዲህ ከዚህ በኋላ ምዕመናን ሲያዩት ያንን እያሰቡ እያሰላሰሉ ከዛ ከሰማያዊ ምስጢር ጋር የተገናኘ እንደሆነ ታራ ጉዳይ እንዳልሆነ እያንዳንዱ እንደው ቅድም እንዳየነው እያንዳንዱ የምንፈጽመው ስርዓት
በዚህ መጠን እንዲታይ ነው። አምላካችን እግዚአብሔር ደግሞ ከዚህ በላይ ምስጢሩ ተገልጦልን ማስተዋሉ ተሰጥቶን ምናልባት የነፍስ ለምጻችን ተወግዶ እግዚአብሔር እንግዲህ አርቄለታለሁ እንዳለው እንደ ኢሳይያስ የኛንም አርቆልን በክብር የምናገለግልበትና የምንገለገልበት ዘመን ያምጣልን። ይሄንን ነው የምንለው። ምናልባት የሚጨምሩት ካለ ይሄዳል። ስለዚህ ይቆየን። አምላካችን እግዚአብሔር ደግሞ ሌላ ጊዜ ደግሞ ተገናኝተን እንዲሁ ለመማማር ለመወያየት ያብቃን። እንዳልነው ሁልጊዜም እንደምንለው ጥያቄዎች ካሉ አንድ ቀን እየሰበሰብናቸው ነው ጥያቄዎቹን መልስ ከመስጠታችን በፊት ግን እንደው ይሄኛውን ቢታይ ባታልፉት የሚባል እንደው ጥያቄ ካላቸው ምዕመናን ይህንን ስራ መርሃ ግብር የሚከታተሉ ቤተሰቦቻችን ቢልኩልን እያሰባሰብነው ስለሆነ አንድ ጊዜ ሰብስበን መልስ እንሰጣለን። አምላካችን እግዚአብሔር እስከዚህ ሰዓት ድረስ ያቆየን ስሙ የተመሰገነ ይሁን። በሌላው ጊዜ ደግሞ ተገናኝተን እንድንወያይ አምላካችን ያብቃን። ይቆየን።